እንዳልኳችሁ መሲ ደህና ነሽ? ሄሎ አሚ ሰላም ባጃጅ ይዛል። ሰላም እንዴት ቆያችሁ? ውድና የተከበራችሁ የሁላችሁንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንዴት ቆያችሁልኝ? የኔ ተናፋቂ የኔ ፈንድሻ የሆናችሁ ፋሚሊዎቼ ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሰሞኑን ትንሽ ጠፍተናል። በጣም 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 ይቅርታ። በመጀመሪያ እውነት በጣም ይቅርታ አድርጉልኝ። ፈልጌው አይደለም። ያው የሰው ልጆች ስትሆኑ ብዙ የምታስተካክሏቸው ነገሮች ምናምን ይኖራሉና ከዛ አንጻር ነው የጠፋሁባችሁ። ይቅርታ አድርጉልኝ። ክላስም በጣም ቢዚ አድርጎኝ ነበረ። ክላስ ከጠዋት እገባለሁ ከከሰዓትም እገባለሁ። ሰሞኑን ብቻ በጣም ቢዚ ነበርኩ፣ ፈተና ነበረብኝ ምናምንና መምጣት አልቻልኩም። በመጀመሪያ ከአንገቴ ሰበር ከወገቤ ጎንበስ ብዬ ይቅርታ አድርጉልኝ ማለት እፈልጋለሁ። ይቅርታ እንዳደረጋችሁልኝ ተስፋ አለኝ። ያው አጨክኑብኝማ አውቃለሁ በጣም እንደምትወዱኝ፣ በጣም ብቻ በጣም አጨክኑብኝም ብዬ ተስፋ አደርጋለሁ። በጣም ይቅርታ በመጀመሪያ። ከዛ በመቀጠል ዛሬ በጣም ንፍቅ ብላችሁኝ ነው የመጣሁትና በጣም ናፍቃችሁኛል። በጣም እናንተም እንደናፈኳችሁ ተስፋ አለኝ። ብቻ ዛሬ በጥሩ ቆንጆ በሆነ እናንተን ሊያዝናና ሊያስከፋ አያስከፋም፣ በቃ ሊያዝናና የሚችል ምርጥ ቪዲዮ ይዤላችሁ መጥቻለሁ። ያው ቤኪ ጋር ሰሞኑን እየተገናኘንም አልነበረም። በነገራችን ላይ እናንተ ጋር ብቻ አይደለም የተጠፋፋ ነው። ቤኪንም ሰሞኑን አላገኘሁትም። ከቪዲዮ በኋላ አንድ ቀን ምናምን የተገናኘ ነውና ሰሞኑን እሱ ጋርም እየተገናኘን አልነበረም። አጋጣሚ እሱን በጣም ስራ በዝቶበት ነበርና ኢቭን ስልክ እንኳን ብዙም አንደዋወልም እንደ ድሮ ምናምን። ምክንያቱም ሲደውል አጋጣሚ ክላስ ሆናለሁ ምናምን፣ ከዛ በኋላ እኔ ደግሞ ስደውልለት ከክላስ ወጥቼ አጋጣሚ እሱ አይመቸውም ምናምን፣ ብቻ ብዙም እየተደዋወልንም አልነበረም። ትላንት ጭራሽ አልተደዋወልንም አጋጣሚ ሆኖ። ዛሬ ደግሞ ደውዬለታለሁ፣ እንገናኝ ብየዋለሁ። ተጠፋፍተናል፣ እንገናኝ ዛሬ መገናኘት አለብን ብየው እሺ ብሎኛል። ቦታውንም ነግሬዋለሁ፣ እየጠበኩት ነው ይመጣል። ግን ሲመጣ ተንኮል አስቤያለሁ። በጣም ይቅርታ አድርጉልኝ ቤተሰቦች፣ እንደማትከፉብኝ ተስፋ አደርጋለሁ በእውነቱ ማለት ነው። ማለት ያው እሱም በባለፈው የሰራውን ተንኮል አይታችኋል። ስለዚህ ለዛ ደግሞ መልስ ምት እንፈልጋለን እያላችሁኝ ነበር ብዙዎቻችሁ። ስለዚህ ያን መልስ ምት ደግሞ አብረን ዛሬ አብረን የመልስ ምት አብረን እንላለን። ከባድ ነገር አይደለም። ምክንያቱ ደግሞ ምንድነው፣ ያው እኔ ቤኪን ከባድ ነገር ማድረግ አልችልም። በጣም እፈራለሁ። ለምንድነው? ያው በጣም ነው የማከብረው፣ ታውቃላችሁ። ትልቅ ሰው ነው እሱ። በጣም ነው የማፈቅረው እና ሲከፋብኝ ደስ አይለኝም እና እሱ ሲያዝን እኔም ስለማዝን አልጨክንበትም። ግን ደግሞ ትንሽ መቆንጠጥ አለበት። ለምን መሰላችሁ? በባለፈው ያደረገው ነገር በራሱ ላይ ሲደርስ ከዛ ኦኬ ማድረግ የለብኝም ብሎ እንዲያስብ የሰው ልጅ ትንሽ መታረም አለበትና ዛሬ ትንሽ የምታክል ነው ተንኮል ያዘጋጀሁት። ብዙ የሚከብድ አይደለም፣ ብዙ የሚያናድድ አይደለም፣ ብዙ የሚያበሳጭ አይደለም። እናንተም እንድትበሳጩ አልፈልግም፣ እንድትዝናኑ እንጂ። ስለዚህ የኔ ተወዳጅ ፋሚሊዎች የሰሞኑን መጥፋቴ ምክንያት አድርጌ እንዳልኳችሁ ትንሽ ነገር አዘጋጅቼላችኋለሁ። ያው እናንተንም ለማዝናናት ነው እና ሲመጣ ያው ትንሽዬዋን ተንኮል አብረን እንፈጽማለን። እንደምታግዙኝ ተስፋ አለኝ። ብዙ አይበሳጭብኝም እንዳታስቡ። ምክንያቱም እንዳልኳችሁ እኔ መጨከን አልችልም፣ ውስጤም የዋህ ነውና። የዋህ ነች አንቺ የኔ ፍቅር። ያው ራይትን ሰማኸኝ እንዴ? ደህና ነህ? እንዴት ነሽ? አለች። ኧረ ያው ዋነኝ ምናምን የዋህ ነኝ ምናምን ስትይ ነው የዋህ አይደለ? እንጃ ነሽ የዋህ አይደለ? ቤተሰቦች ሰዎችም አሉ ዛሬ ነው ፈንቻ ነው ቀኑ። እንዴት ናችሁ የኛ ውድና የተከበራችሁ ቤተሰቦች? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። አሜን። ዛሬ እንግዲህ ከየዋሁ ጋር እውነት ነው ከየዋሁ ጋር መጣናል ማለት ነው። ደህና ነሽ? አልናፈኩሽም? ግን ትናንት ደግሞ ስልክሽ ነው። ትናንት አልተገናኘንማ፣ ስልክም አልተደዋወልንም። ሳልፈራልኛል አልተደዋወልንም ምናምን አይሰራም። ስልክሽን ዘግተሽ አትተሻል። ምንድነው እሱ? ያው እስኪ ምን ያክል ይናፍቀኛል የሚለው ማወቅ ፈልጌ እኮ። ናፈቀኛል ወይ? እኔ ናፈኩህ ወይ?
እሺ ናፍቀኛል አልናፈከኝም? ናፍቄሃለሁ አልናፈኩህም? እሺ እሺ ናፍቄሃለሁ አልናፈኩህም? ናፍቀሽኝ በጣም ያውም እንትን እራሱ የለውም እንደነበር የሚባል የለውም። እንደዚህ ለመግለጽ እራሱ የሚሆን የለም የሚከብድ ለማንኛውም እስኪ ቤተሰቦች እኔ እራሱ ናፍቆኛል። እንደው አንቺ እነሱ ናቸው ነው ሰማችሁ? ምን እውነት ውሸቱን ነው። እስኪ አሁን ቢናፍቃችሁ ኑሮ ቪዲዮ አይቀርጽላችሁም ነበር። ጠፋ። እኔ እንኳን ቪዲዮ ይዤላችሁ የመጣሁት አይደል? ትናንትና የምር እያሰብኩ ነበር፣ ስልክሽ ስሞክረው ነበር አልሰራልኝ አለ። በእርግጥ ዝናብም ነበር እየዘነበ ነበር። ምን ነው ሞቀ? አይዞህ አረ ቤተሰብ አረ ከኛ ጋር ግን ምንድነው እኮ ነው አሁን ክረምት ሊገባ ነውና እነዚህ ወቅቶች ያው ታውቃላችሁ ኢትዮጵያ ውስጥ ያላችሁ ከሆናችሁ ሚያዝያ ግንቦት ምናምን ብቻ ክረምት ሊገባ ሲል በጣም ይሞቃል። ስማው እንዴት እንደሚሞቅ አላውቅም። ብቻ በጣም ይሞቃል። ውጣ ልግባ ክረምት ምናልባት እንደዚህ ነው ወይስ ክረምት ልገባ ነው ልቀቅልኝ በጋ ደግሞ አለቅ በእነሱ መካከለኛ ተጎዳን ተቃጠል ነደድን። ቤኪም ከቀይ ወደ ጥቁር ተቀየረ። አልተቆርኩባችሁም ቤተሰብ የምሬን ኮራ ቁርነኝ ነው እንደዛ ነኝ ቁርነኝ አይ አይደለም ቀይ ነው ቀይ ነው ገደልከኝ እኮ አውጭ ራሴ ተረፍ እንጂ ጸጉር ለማስተካከል ምን ያህል ጊዜ እስኪ ቤኪ አትቀልድ በማርያም እረፍ በእናትህ የኔ ቆንጆ ለማንኛውም እንኳን ደህና መጣሽ። በነገራችን ላይ በዚሁ አጋጣሚ ከመጣሽ አይቀር ቤተሰቦችም ካሉ አይቀር አንድ ነገር ላስተላልፍ። ምክንያቱም ምን መሰላችሁ ቤተሰቦች ያው በመካከላችን ያሉ ነገሮችን አይታችኋል፣ ታውቃላችሁ፣ ምን ላይ እንደደረስን ታውቃላችሁና ቆም ብዬ ሳስበው ምን መሰላችሁ በቤተሰቦቻችን መካከል ያልተፈቱ ችግሮች አሉ። እኛ ደግሞ ልጆች ስለሆን እዚህ ጋር በመካከላችን ምንም አይነት ነገር ስለሌለ አሁን ስለታረቅን ወይ ደግሞ ምንም አይነት ነገር ስላልተፈጠረ እነዛን ያለፉ ነገሮችን እስከ መጨረሻው ሳናጸዳ ነው አሁን እዚህ ጋር የተቀመጥነው። እና ምንድነው ችግር ስላላጋጠመን አርቀን እያሰብን አይደለም ብዬ አሰብኩ። ለምሳሌ በመሲ አክስት በኩል በእኔ እንኳን ነግሬያችኋለሁ የተፈጠረ ነገር አለ የእነሱን ቃል አልሰማም ብዬ ብቻ በቤተሰቦችሽ መካከል ብዙ ነገሮችም አሉ የተፈጠሩ ገብቶሻል። በጣም ብዙ ነገሮች አሉ እና እነሱን ነገሮች ብናስተካክል አክስትሽ ጋር መሄድ አለብን። ብቻ ያለውን ነገር በቤተሰብ ዙሪያ ሁሉችንም ችግራችን ፈተን ከዛ በኋላ ድጋሚ ወደ ቤተሰቦቻችን እንመጣለን። በነገራችን ላይ ቤተሰቦች ችግሩ ሲፈታ እናንተም ትኖራላችሁ ማለት ነው የግድ እናንተም ስለምታውቁ ችግሩን። ስለዚህ ችግሩ ሲፈታም ያለውን ነገር ምን ላይ እንደደረሰም አብራችሁ የምታዩ ይሆናል ማለት ነውና በዚሁ አጋጣሚ ትልቅ ሰው ባይዘው እኔ ቤተሰቦች እውነት በጣም ከትልቅ ሰው የሚመነጭ ነገር እየተናገርከ ጸጉርህም ሲሸሽ በዛው አስተሳሰብክም እየበሰለ ሄደ። ቀላል እውነት ሄዷል። እዚህ እኮ የለም እኮ ይሄና ይሸሽታል። እንዴት በምንድን ነው የሚሸሽ? ያው በሰል ስትል እሺ ሌላስ? በሰልክ ጥሬ ነበርክ በሰልክ ለሳይሆን እንጫቱ ስትማገድ ሌላስ? እሺ ሌላ በምንድን መለስ ይችላል? በሐሳብ ኦኬ አይደል? ሐሳብ ነው ሊመጥ የሚችለው። ሌላስ? ከዛ እድሜ እየገፋ ሲሄድ ሌላስ? በቃ ትልቅ ሰው ነህ ለማለት ነው። ብቻ በሀብት ምናምን እንዳትብዬ። አይ በሀብትማ እንዳልሆነ እኮ ሁላችንም እናውቃለን። ባይዘው እንትን ነው በሀብት እዚህ ነው የሚመለጥ። የኔ እንዴት እንደሆነ አይገባኝም። በችግር ከሆነ ደግሞ ምናልባት የሀብታም በሽታዎች ምናምን መጣው ከሆነ እንዴት እና ስኳር ነገር ዝም ምንድን ነው እንደዚህ ደፈርኳቸው እንደቀላል ስኳር ምናምን። እነሱ እኮ የሚመጡ በ5 ሚሊዮን ብር ታጅበው በ10 ሚሊዮን ብር ተደግፈው 2 ሴኖትራክ እንደዚህ ጎንና ለጎን ይዟቸው ከኔ ምን ዘግዝቆ እንደዚህ ቢያራግፉኝ ከታክሲ የለም ኳኳ ሚል ራስ የለኝም። እንዴት ነው ወይኔ ዛሬ ስኳር ምናምን ማለት አይ ብቻ እንኳን አይደለም እሱ እኔ 1 ኪሎ ስኳር መግዛት ማለት ሰውዬ በነገራችን ላይ ኑሮ ወደነ ቤተሰቦች እኔ እዛ ቆይ ትልቅ ሰው እያየ ነው። ይሄ ምንድነው እንደዚህ አውርቶ ሀገራችን እንትን ሊያስበደን ነው እንዴ ነው እንጂ
አይ ዞሮ ዞሮ በዛም ዞሮ በዚህ ዋናው ቦራ ሆንክም አልሆንክም እኔ ግን አልተወራለሁ። ሁሌም ከጎን ውሸት ነው። እሺ አመሰግናለሁ። ይገባኛል እኮ ግን ደግሞ እዚህ ጋር ይገባኛል። ኧረ እንዴት ነው ጢባር ጢቅ ነው እንዲህ ነው ዛሬ እንደው ጡንቻ ምናምን ለዚህ ምናምን እያልሽ ብቻ የኔ ፍቅር ያው ልነግርህ ላወራህ የምፈልገው ነገር አለ። ኦኬ እኔ እኮ ቤተሰቦች ስለናፈቁን እንዲሁም እኔ እና አንቺ ተተፋፈቅን አሁንማ አርግዣለሁ ምናምን አትይ እንገዛልኛት በፊትም እኮ አይደለም ለምን ነው እንደዚህ የምታደርገኝ? በቂ ተወኝ በእናትህ። ነገራችን ላይ እንደምታየው በጣም ፀሐይ ነው፣ በጣም ይሞቃል ምናምን። ግን በዚህ ሙቀት እኔ ሹራብ ለብሼ ለምን እንደሆነ እንኳን አልጠየቀኝም። ኦኬ ይሄኛውን ያ ይታያል በውስጥ ምን ሆነሽ ነው? ይሄ የምሬን ነው። ካናዳ ራሱ ናችሁ ማለት ነው። ምናልባት ካናዳ ፋሚሊዎቻችን ካላችሁ ይሄ ማለት ነው እንዴ ውሃ ውስጥ ራሱ ከባድ እኮ ነው በጣም። ውሃ ውስጥ ራሱ ለብሳችሁ ልትገቡ ይሞቃል። ግን አሁን እኔ ሙቀት እየተሰማኝ አይደለም። ማርያም ምን ሆነሽ? ያው ትላንትም አጋጣሚ ስልክ አይሰራም ነበር ምናምን አልተደዋወልንም ነበረ። ትንሽ አሞኝ ነበር። ትናንት አሞኝ ነበር በጣም ታመሜ ተኝቼ ምናምን ያልኩትና ሙቀት አለ። ፀሐይ ነው ወይስ በጣም ከተነገርሽ? ምንም አይሞቀኝም። አሁን ላይ የሚሰማኝ ስሜት እውነት አሁን ራሱ በጣም እየበረደኝ ነው። ምንድነው? በጣም ነው የሚበርደኝ እና በጣም አሞኛል። ምን እና በዛውም ላንተ ልንገርህ ብዬ ነው ዛሬ ማመጣጤ። ያው ቤተሰቦችንም በዛው ካገኘናቸው አይቀር ለምን ማለት ሁሌ ተመጥፎ ነገር ከምናገኛቸው እና ዛሬ ደግሞ ምንድነው ያመመሽ? አላውቅም። ያው ቼክ መደረግ አለብኝ። ምናልባት ፀሐዩ ሊሆን ይችላል። ቼክ መደረግ አለብኝ። ሆስፒታል እንድንሄድ እንድትወስደኝ እፈልጋለሁ። በቃ እና ቤተሰቦችን ቻውን በላቸውና አይሻልም? እሺ ቤተሰቦች ሁላችሁም እንግዲህ ያው ማለት ያው ናፍቃችሁኛል። የምር እንትን ሀሳቤ እንትን አለችውና ብቻ ያ እንዳልኳችሁ መሲ ምንድነው ያልሽው? ምንድነው ያልሽው? እሺ ቆይ ተረጋጊ መሲ። እሺ ምንድነው ያልሽው መሲ? እሺ ቆይ አንዴ እስኪ አንዴ መሲ ደህና ነሽ? ምን ሆነሽ ነው መሲ? ደህና አይደለሽም መሲ? ሰው ይትሽ መሲ። እሺ አንዴ ስልክ ልደውል። ቆይ ስልክ ልደውል አንዴ መሲ። እሺ ተረጋጊ መሲ። ምንድነው ያልሽው? ቀጥኝ ነው ሻንዲ ቆይ ሻንዲ ቢያዘኝ መሲ ቆይ እሺ ቆይ አንዴ ላስቀምጥሽ። እሺ ቆይ አንዴ ተረጋጊ። ሄሎ አሚ ሰላም ነው? ባጃጅ ይዛል ወይ ወንድሜ? ቆይ እስኪ አንዴ መልሼ ልደውልልህ። ኧረ ምንም ሰፈር ነበርኩና። እሺ አንዴ ጠብቀኝ። ምንድን ነው አትናደድብኝ ማለት አይደለም። ምንድን ነው ቢኪ መታኝ እኮ አይደለም። ምን አይነት ቀልድ ነው? ምን አይነት እኔ ማድረግሽና እንደዚህ ነው? ምንድን ነው እና ያውን ብድና አብረን ካልተኛ ምናምን እያታረድ ይጀራስ እንዴ? ኧረ እባክህ አንተ ስታደርግና ኖርማል ነው። እኔ ሳደርገው ነው እንዴ ከባዱ ነገር? የምር እየተናደድኩኝ ደህና ነኝ። ኧረ አይደለም። እስኪ ዝም በይ። ኧረ የሆነ ቦታ ላይ ፈልጌ ነበር። እሺ አንዴ ልደውልልህ። አንዴ ጠብቀኝ። አንቺ ምን ጨምራቃ ነሽ? ጭራሽ አትናደድብኝ። ጭራሽ በጥፊ መታኝ ዝም ስል ነው አይደለም። አንቺ ምን ሆነሽ ነው እንዴ? እኔስ አልደነግጥም እንዴ? እንዴ ብትደነግጥስ ታዲያ አንተ ስለናስደነግጠኝ አይደል እንዴ? እኮ የመልስ ምት ይባላል። ቤተሰቦችም አሉበት። እነሱን ቢያንስ ማክበር አለብኝ። በነገራችን ላይ የምሬን ነው። መጀመሪያ መመኝ ስትይ እነሱን ራሱ እንዴት ሰላም ማለት እንዳለብኝ ቻው እንዴት እንዳል ተወዛግቤያለሁ። ሲቀጥል ደግሞ ልክ ስትወጪ ካሜራው ጭራሽ ረስቼዋለሁ። በዚህ ልክ ግን እንደዚህ ነገር አይደረግም። ያን እንዴ በቃ ሶሪ እንዴ! ኧረ እባክህ እንዴ! ቤኪ